መንቱ ራሱ አልገባውም። ሶላ ስክሪፕቸራ እኛ ሚን ብቻ እኛ አንጠቀምም። ስለዚህ ብቻ መጠየቅ የለብንም። ብቻ ማን ጠየቃችሁ? እናንተን ብቻ እኮ አልተጠየቃችሁም። ሎጂኩ ግን ሴም አፕሮች ነው አፕላይ መሆን ያለበት። እነሱ ምን አሉ? ሰው በእምነት ብቻ ይድናል አልኩኝ እኔ። ሰው በእምነት ብቻ አይድንም፣ ማስረጃ አምጣ አሉ። ሰው በእምነት ብቻ እንደሚድን ማስረጃ አምጣ አሉ። እሺ አልኩና መጽሐፍ ቅዱስ ላይ ሄድኩና በእምነት ድናችኋል፣ እመኑ ትድናል፣ እንደዚህ የሚሉ ጥቅሶችን አዘጋጀውን። ልክ አንድ ጥቅስ ነው ገና ያወራሁት። አንድ ጥቅስ ማውራት ሲጀምር በሮሜ 5 ላይ ያለውን ይመስለኛል የጠቀስኩት። እንግዲህ በእምነት ከጸደቅን የሚለውን ማለት ነው። በእምነት ጸደቅን ይላል። በምንድን ነው የጸደቅነው? በእምነት ጸደቅን። ስለዚህ አንድ ሰው ሲያምን ይጸድቃል ማለት ነው ስል አይ ብቻ የሚል ቃል የለውም። ብቻ የሚል ቃል ስለሌለ ሰው አምኖ ብቻ ሊጸድቅ አይችልም አሉ። ለምን? ብቻ የሚል ቃል የለም አሉ። ኦኬ፣ ስለዚህ በቃ ሴም አፕሮች ነው አፕላይ መሆን ያለበት። ጥያቄ ጠየቁ። ያመነና የተጠመቀ ይድናል አልኳቸው። አዎ ይድናል አሉ። ያመነና የተጠመቀ ይድናል የሚል ማስረጃ አምጡልኝ አልኳቸው። የተለመደውን ማርቆስ 16:16 ሄዱ። ማርቆስ 16:16 ላይ ምንድን ነው የሚለው? ያመነ የተጠመቀም ይድናል ነው የሚለው። ስለዚህ ይህን ጥቅስ መሰረት አድርጋችሁ ነው ያመነ የተጠመቀ ይድናል የምትሉት? አዎ፣ በጣም ጥሩ። ያመነ የተጠመቀም ብቻ ይላል? አይ ብቻ የሚል ቃል የለውም። በጣም ጥሩ። እኔ በእምነት ጸደቃችሁ የሚል አየውና በእምነት ጸደቅኩኝ ስል አይ ብቻ የሚል ስለሌለ አልጸደቅም አላችሁኝ። እናንተ ግን ያመነ የተጠመቀ ይድናል የሚል አመጣችሁና አምነን ተጠምቀን ድነናል ትላላችሁ። ለእናንተ ሲሆን ብቻ አያስፈልግም፣ ለእኔ ሲሆን ግን ብቻ የግድ ያስፈልጋል። ብቻ ቴዎሎጂ ነው ያንተ። አሁን እያልክ ያለው አንተ ብቻ እኮ ያንተ ቴዎሎጂ ነው። ኦኬ፣ ሰው ብቻ ስል እኔ እያልኩ ያለሁት ብቻ የሚል ቃላት ኤግዛክቶር ፋላሲ ብቻ የሚል አሁን ሄቨን እንዳነሳቸው የነበረው ሄቨን ምን አነሳች እዚህ ጋር? ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም አለች። ስላሴ የሚል ቃል የለም። አሁን ሄቨን ትክክል አይደለችም እንዴ? ትክክል ሆነች። ግን የሄቨን ጥፋቱ ምንድን ነው? ጥፋቷ ምንድን ነው? ስላሴ የሚል መፈለጓ ሄዳ ማለት ነው። መጽሐፍ ቅዱስ ስላሴ ባይብሊካል ወርድ አይደለም፣ ቴዎሎጂካል ወርድ ነው አይደል? የስነ መለኮት ቃል ነው ስላሴ የሚለው። ለምሳሌ መጽሐፍ ቅዱስ እንላለን። መጽሐፍ ቅዱስ ውስጥ አለ እንዴ? ለምሳሌ የነገረ ፍጻሜ ስካቶሎጂ የሚባሉ እነዚህ ነገሮች የስነ መለኮት ቃሎች ናቸው። መጽሐፍ ቅዱስ ሲጀመር ማንግቡና ፈልጉ ብሏቸው ነው መጽሐፍ ቅዱስ ውስጥ የለም የሚባለው። አሁንም ብቻ የሚለው ቃል ብቻ የሚለው ኮንሴፕት ኦኬ፣ በእምነት ብቻ ነው ሰው የሚጸድቀው ነው እንጂ ብቻ የሚባል ፊደል አለ እያለን ብቻ ሚል ስንፈልግ አይደለም እንዞረው። ሰው ግን ሲያምን ብቻ ነው፣ ሌላ ነገር ሳይቀላቀልበት ሲያምን ብቻ ይድናል ነው። ሰው ምንድነው ፕሩፍ መጠየቅ ያለበት? እሺ አምኖ የዳነ ሰው አለ ወይ በመጽሐፍ ቅዱስ? በቃ ሲያምን ሌላ ነገር ሳያደርግ የዳነ ወይም ደግሞ እመኑና ዝም ብላችሁ ዳኑ ያለ ሰው አለ ወይ? እንደዛ ከሐዋርያት ያስተማራሉ ወይ? ኢየሱስ እንደዛ አስተምረዋል ወይ? መጠየቅ ያለበት እሱ ነው። የኢየሱስም የሐዋርያትም ትምህርት በሙሉ እመንና ዳን ነው። ሌላ ነገር አይቀላቅሉም ሁሉም። ጳውሎስ ጋር ሄደ መዳን እፈልጋለሁ ስትለው እመን ትድናለህ ነው የሚለው። ጳውሎስ በቀጥታ ተጠይቀዋል። መዳን እፈልጋለሁ ብሎት አንዱ ሰው መጣና እመንና ዳን አለው። ስለዚህ ጳውሎስ አይ እመንና ዳን ማለት ውስጠ ወይራ የለው በውስጡ እንትን የሚለውም አለው ልትል አትችልም። ጳውሎስ ካለ መጠጣት ነው ያለብህ። ኢየሱስ ጋር መተህ ኢየሱስ እውነት እውነት እልሃለሁ በእኔ ያመነ የዘላለም ሕይወት አለው አለ። በቃ ማመን ነው ያለብህ፣ መዳን ነው ያለብህ። አይ ኢየሱስ የሆነ ውስጡ የተደበቀ ነገር ካለ ራሱ ነው ኃላፊነት የሚወስደው። እኔ ሰው ሲያምን ይድናል ብዬ በቃ አምኛለሁ ድኛለሁ፣ ሰማይ ቤት ሄጄ ለምን አልክ ቢል ኢየሱስ አንተ አስተምረኸኝ ነው እለዋለሁ። ጳውሎስ አንተ አስተምረኸኝ ነው፣ ሰው ሲያምን ይድናል ብለህ ነው እለዋለሁ። የኢየሱስ ትምህርት አይደለም እንዴ? የሐዋርያቱ ትምህርት አይደለም እንዴ? አላስተማሩም። አንተ ያስተማርከውን አሁንም ደግሜ የምነግርህ ምን መሰለህ፣ ዊዝ ኦል ዲው ሪስፔክት ኤፍሬም፣ በጣም ይቅርታ፣ አንተ ነህ ብቻ የሚለውን የምትጠየቀው። እኛን ጥያቄውን አዙረኛ ልትጠይቅ አይገባም። ለአንተ ጊዜ ሲሆን ብቻ የሚል ትጠየቃታለህ። ለእኛ ጊዜ ሲሆን አንጠየቅም። ለመሰለም አንጠየቀው። ከስር መሰረቱ ሲጀመር እኛ ብለነውም አስበነውም አናውቅም። አሁንም የምደግምልህ ለአንተ ሲሆን ከመጽሐፍ ቅዱስ ብቻ የምትለዋን ቃል ሁሌ እንጠይቃለን። ቢካዝ ዶግማህ ነው፣ በቃ ግዴታ ነው፣ ተናግረኸዋል። የቴዎሎጂካል ወርድ ነው፣ ስላሴ ነው ምናምን በሚል ልታጣጥፈው አትችልም። ፍሮም ዘ ቬሪ ቢግኒንግ ከስላሴ ከሚለው ኮንሰፕት ጋር የሚሄድም ነገር አይደለም። ገና ከስር መሰረቱ ይሄድ ፌዝ አለውን ዩ ሃቭ ቱ ፋይንድ ኢት ባይብል ውስጥ በቃ አለቀ። እኛ ፌዝ አለውን አላለም፣ ፈለጋችሁ አምጡ ልትለን አይገባም። አንተ ትጠይቃለህ፣ እኛ እንጠይቅበትም። በዚህ ለምን እንደሚሽከረከር አላውቅም ጉዳዩ።
ሌላኛው ትምህርቱን የእምነት ብቻ የሚለውን ትምህርት የኢየሱስ ትምህርትና የሐዋርያት ትምህርት አድርጎ ለመሳል የምትሄድበት ርቀት ፍጹም ስህተት ነው። እንኳን ከሐዋርያት ጋር ያንተ ትምህርት ከሉትራን ጋር አይመሳሰልም። ቱ ቢያነስት እዚህ ጋር ክሊር ማድረግ እንችላለን። እንኳን ከሐዋርያቱ ጋር ማለት እንደውም የሉትራኑ ትምህርት ወደ ሐዋርያቱ ትምህርት የቀረበ ነው። ስለዚህ በእምነት ብቻ ስትል አንተ ሳክርመንትን ኤክስክሉድ አድርገህ ነው። እስኪ ክሊርሊ እናውራ። አንተ ጥምቀት ያድናል ብለህ ታምናል? የጌታ ስጋና ደም የዘላለም ሕይወት ይሰጣል ብለህ ታምናል? አታምንም። በቃ ባመንክ ሰዓት ላይ ትድናለህ የሚል ነው እንጂ ከዛ በኋላ ኮሌክቲቭ የሆነውን ሳልቬሽን አትቀበልም እኮ። የትኛው ሐዋርያ ነው ታዲያ ጥምቀትን ኤክስክሉድ አድርጎ ሳልቬሽንን በፌዝ ብቻ ያስቀመጣል? የለም። በእምነት ይዳናል። ኦፍኮርስ ይህ እኮ ትምህርት ነው፣ የመጽሐፍ ቅዱስ ትምህርት ነው። ግን ያንተን እምነት ብቻ ከእምነት ጋር መቀላቀል አችልም። እንደውም ዮኒ ፎር ዩ ሰርፕራይዝ፣ በተቃራኒው እንደውም እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ በእጅጉ ተቀጥቅጧል። ያዕቆብን ሄደህ እኮ ክሮስ ቼክ ማድረግ ትችላለህ። ሰው በእምነቱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ እንደውም ቫይስ ቨርሳ አለ። ጭራሽ እምነት ብቻ የሚለውን ሊደግፍ ይቅርና መጽሐፍ ቅዱስ እንደውም በተቃራኒው ዲቴይል እንግባና መጽሐፍ ቅዱስን እንጠይቀው የምንል ከሆነ ከሳክረመንቶቹ ውጭ አምነህ ተጠምቀህ የጌታን ስጋና ደም ተቀበለ የእግዚአብሔር ልጅ ትሆናለህ ከሚለው ሀሳብ ደግሞ ወተን ደግሞ ከዳንክ በኋላ ደግሞ በመዳን ህይወት ውስጥ ስትመላለስና እግዚአብሔርን በመምሰል ህይወት ስታሪክ ሳልቬሽን ቴዎሲስ እግዚአብሔርን በመምሰል ህይወት ማደግ ነው። ለዛ ነው ሐዋርያው ጳውሎስ ለጢሞቴዎስ በላከው መልእክቱ በመጀመሪያይቱ ምዕራፍ 3 ከቁጥር 16 ላይ ምንድን ያለ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው በስጋ የተገለጠ ብሎ የተናገረው ሳልቬሽኑ ኦንጎይንግ ስለሆነ ነው። እሱ ጋር ስትደርስ ደግሞ ጭራሽ እምነት ብቻ የሚለውን በእጅጉ ነው የሚቀጠቀጠው ራሱ መጽሐፍ ቅዱስ። መጽሐፍ ቅዱሱ ሪጀክት ያደረገውን አንተ ብቻ ያመጣኸውን ኢቨን ከማርቲን ሉተር በፊት እምነት ብቻ የሚል ትምህርት ራሱ እንጠይቃለን። አሳይን እስኪ። መቼስ ክርስትና በታሪክ ውስጥ የመጣ ሃይማኖት ነው። ሐዋርያት ዘለው ቀጥታ አንተ ጋር አልመጡም። ቼን ነበር አይደል እንዴ? ሰክሴሽን ነበረው ፌዙ እኛ ጋር ሲደርስ። ስለዚህ የትኛው አባት ነው እስኪ ከማርቲን ሉተር በፊት ወይም ደግሞ ከሪፎርሜሽኑ በፊት ፌዝ አለውን የሚል ትምህርት አስተምሮ ሳክረመንቶችን ኤክስክሉድ አድርጎ ላይክ በተለይ ቅዱስ ቁርባንን ጥምቀትን ኤክስክሉድ አድርጎ ፌዝን ብቻ ነው በፌዝ አለውን ብቻ ነው የሚዳነው ብሎ ያስተማረ የትኛው የቤተክርስቲያን አባት ነው? ከሐዋርያት ቀጥሎ የተተኩት እነ ኢራኔስን፣ እነ ፖሊካርፐስን፣ እነ ኢግናጢየስ እያንዳንዱን ማየት እኮ እንችላለን። ማርቲን ሉተር እስኪመጣ እስከ 1517 ድረስ የለም፣ አታገኘውም። ኢቨን ማርቲን ሉተር ሪጀክት አላደረገውም ነው የምልህ ሳክረመንቶችን ፌዝ አለው ሰራዝም መሰለኝ ቅድም ገባሁ። ስለዚህ ልግባ ነኝ እና ልቀጥል። አሁን ያነሳሁን ተቀበል። እንግዲህ ያው ትንሽ ፖለቲክስ እንትን ብልሃል። ስለዚህ ያው እኔ ደግሞ መምህራችሁ ነኝ እዛ ላይ ታውቃለህ፣ እና ተቀበል አሁን ምሰጥህን ማለት ነው። ከሉተራን ጋርም ልዩነት አላችሁ እናንተ አይደለም ከቅድም አባቶች አለ። አንተ እኮ አንድ ቤተ እምነት አንድ ወጥ ሲኖዶስ ኖሮ አንድ ሃይማኖት እያልክ እርስ በርስ በነገረ ድነት ስትቀጣቀጥ እኮ የምትውል ነህ አንተ። አሁን የነ ዲበክ ሁሉ ሳይድ አሁን ሁሉም ሰው ዳነ ኢየሱስ ሲሰቀል ይላል። ወደዚህ ወደ አንተ ሳይድ ያለው ደግሞ አይ ከአዳማዊ ማንነት ነፃ የሚወጣውማ ሲያምን ነው ትላለህ። አንድ ቤተ እምነት ሆነ ስትቀጣቀጥ አይደል የምትውለው? በእናንተ መጽሐፍ እኮ ዝም ብሎ የዳነ ሰው እኮ አለ። ስላሴን ሁሉ ክዶ የዳነ እኮ ዝም ብሎ አለ። የራስ ቤተ እምነት ጋር ራስህ ስትቀጣቀጥ ነው የምትውለው፣ አንድ ሆነ እንኳን ማለት ነው። እኛና ሉተራን እኮ መሰረታዊ በሆኑ ነገሮች አንድ ነን። ልዩነቶች ያሉብን የትራዲሽን ልዩነት አለ ይሄ ብለን አስቀምጠን እኮ ነው ዓለም እንዲያውቅ እኮ የምንነጋገረው። እናንተ እኮ አንድ ሲኖዶስ ሆኖ ነው በነገረ ድነት ዙሪያ የምትቀጣቀጠው ማለት ነው፣ በሁሉ ነገር ላይ ልዩነት። እንደሱ አይነት ነገሮች እናውራ ከተባለ ማውራት እንችላለን እዛ ላይ በደንብ ማለት ነው። በምን ተስማምታችሁ ታውቃላችሁ? በአንድ ነገር ተስማምታችሁ አታውቁም እናንተ። ከራስ ትምህርት የቤተክርስቲያን ትምህርት ጋር የራሳችሁ የቤተክርስቲያናችሁ ትምህርት ከራሳችሁ ዶክትሪን ጋር ነው የሚጋጨው። ስላሴ የሚለው ትምህርት ቤተክርስቲያን ውስጥ እናንተ ጋር ስላሴ የሚል ትምህርት አለ፣ አንድ ትምህርት ትክክለኛ ትምህርት ጤነኛ ትምህርት አለ። አዘሴም ታይምስ ደግሞ ማርያምና መስቀሉን ከክርስቶስ ጋር ትክክል ናቸው ብለ የስላሴ አካልን 5 የሚያደርግ ትምህርት አለ አንተ ቤት። እርስ በርስ ከቶፒክ እየወጣን ያለ ማስረጃ መጣ ለምናገረው ነገር ማስረጃ አምጣ ካልከኝ ለእያንዳንዱ ቶፒኩ በብቻው ላይ እሱ ቶፒክ ሆኖ ነው ሉተራን ብሎ ያወራ። ቶፒኩ በምን የተነሳ ነው ቶፒኩ ያወራ ነው? ምንድን ነው እምነትና ጥምቀት ወይም ደግሞ አንተ እኮ አንተ ባመጣኸው ነው ብቻ የሚለውን ነገር አለ። በእምነት ብቻ የሚለው በእምነት ብቻ ባልከው ነገር ላይ አሳየን የሚል ጥያቄ ነው የመጣው። ከእኔ ብቻ አልመጣም፣ ከደምረው ብቻ አልመጣም፣ እኔም ደምረውም ብቻ የሚል እንትን የለንም። ስለዚህ አንተ አይ ብቻ የሚል ብዙ አይነት ጥቅሶች አሉ።
ብቻ የሚለው ፋለሲ ወርድ አትስሩብኝ እያልክ ነው። we did not you brought it to yourself my brother አንተ ነው ያልከው ብቻ። ምክንያቱም አንተ አሁን እንዳልከው የኛ ወንጌላዊ ክርስቲያን አንተ ያልከው አጠር አድርጌ ልንገርህ፣ የኛ ካልተጠመቅ አትድንም ብለሃል። I agree with that ካልተጠመቅ አድነህ ታምናለህ፣ ትጠመቃለህ፣ ትድናለህ። ያላመነ ይፈረድበታል ብለኛል። ስለዚህ እሺ ብያለሁ እሱ። ስለዚህ አንተ ላልከው መልስ መስጠት ያለብህ አንተ ነህ። ከዛ ትጠይቃለህ፣ ገባ? መልሱን ትሰጠኛለህ። ይሄው ብቻ የሚል ከመጽሐፍ ቅዱስ ይሄው ትምህርቱ አለ። ከዛ ምን ታደርጋለህ? እኔን ደግሞ ይሄው ብቻ የሚል አለ፣ ስለዚህ ትምህርቱ ይሄ ነው ብለህ እኔንም ታሳምነኛለህ። ብቻ የሚል ቃላት በሌለበት እኔን መተህ ኖ ኖ ኖ እንደዚህ ማለቱ አንተ ያልከውን ቃል በቃል ልንገርህ። አሁን ያመነ የተጠመቀ ይድናል የሚለውን ብቻ የት ቦታ አለ? አረን ሰይዳደ አላልኩማ። ብቻ የሚልን አልተጠቀምኩም እኔ፣ ደምረውም አልተጠቀምም ብቻ የሚለው። ስለዚህ በምን አመናችሁ አልከኝ። አይ እዚህ ጋር የሚለውን ተቀብለነዋል። ብቻ ይላል ወይ? አይልም። ሌላም የሚጨመር ነገር አለ። ምን አይነት ጭማሪ አለ? ሚስጥረ ቁርባን አለ፣ እዛ ላይ ይጨመራል። ስራ አለ የሚሰራበት፣ በጽድቅ መመላለስ አለ። የሚጨምረው ብዙ ስላለ ብቻ አልተጨመረበት። የሚጨመር ብዙ ነገር አለ ብሎ የሚያምን እንጂ በብቻ የሚዘጋ የኦርቶዶክስ ክርስትና የለም፣ የሉተራን ክርስትና የለም እየተባልክ ነው ያለው። አሁን አይ ቲንክ ክላሪፋይ ያደረኩ ይመስለኛል። ቀጥል። አንድ ነገር ልጨምርና ከዛ ይቀጥልበት። የደምረው በማተራ ነው የኔ ተራ ነው የኔ ተራ ነው። ደምረው ተሙ ከፍዬ ጋር ስለምትጣሉብኝ ነው የኤፍሬምን ፍቃድ ጠይቄ ነው። ተሙ እንደዚህ እናድርግ ዮኒ። አይ ከተሙ ጋር ተሙ ልግባ እያለ ነው እዚሁ ቶፒክ ላይ ማለት ነው ዮኒ። እኔና ባለ ጊዜ ደቂቃ ስጠንና ፌዛለውን የሚለውን እኔ ከሉትራንም አንጻር ከመጽሐፍ ቅዱስም አንጻር ያደረግኩኝ ልሞገተው። በደቂቃ ይሁን በደቂቃ ስጠን። ግን ቆይ አንዴ ልጠይቀህ፣ ተሙ ይግባ ወይስ ይቀር? ተሙ ወንድሜ ነው። ኧረ ይግባ ተሙ። እሺ ተሙ ግባታ። እሺ አጀስ ሆነ አንድ ጊዜ ተሙ ላይ ቅድመ ሁኔታ አለኝ። ቅድመ ሁኔታ ምንድነው? አሁን በእምነት ብቻ የሚለው መዳን በእምነት ብቻ በሚለው ልደት ውይይት እዚህ ጋር አሁን እንድናረግ ኢንፎርማል ማለት ነው ዲቤት እንድናረግ ፈልጓል። በጣም ደስ ይለኛል፣ እናረጋለን። እሱን ከመጽሐፍ ቅዱስ ከወጣ እወጣለሁ፣ ገድላት ላይ ገባለሁ። መጽሐፍ ቅዱስ ላይ ብቻ ከሆነ መጽሐፍ ቅዱስ ላይ ብቻ አወራለሁ እና በኋላ ገባህ እንዳትለኝ፣ ገባ ወጣህ እንዳትለኝ። መጽሐፍ ቅዱስ ላይ የምናወራ ከሆነ መጽሐፍ ቅዱስ ላይ ብቻ እናወራለን። እኔ የእኔ እንትን ምን መሰለህ ዮኒ፣ እንግዲህ የዚህ ጋር እየተነጋገርን ያለ ነው ኦፍኮርስ መጽሐፍ ቅዱስ መሰረት አድርገን ነው። እኔ ያልኩት የሉትራንን አሳያለሁ ስላልኩት ነው ገድላት ላይ ሄዳለሁ እያለ ያለው ይሲ። እዚህ ጋር ለአንተ ክሊር ነው እንግዲህ ምን እያለ እንደሆነ። እነሱም ሳይሆን ገድላት ላይ ብቻ ሳይሆን እኔ ደግሞ የእነ አክሊልንና የእነ ቀሲስ ዲበኩሉን እንደገና የካራና የቅባትን ኦርቶዶክስ ደግሞ እያመጣልሃለሁ። ለወጣ ስለሆነ አንድ ነገር ልበል። ሆነ ይቅርታ አንቾ የአንድ ድል እንስጣ። ዴቭ ነው አስገባው። ካልሆነ ግን ሌላ ጊዜ የሉትራንን አስተምሮ ከፈለክ ሌላ ጊዜ የሚመች ሰዓት ነገረን። ሁላችን ሉትራኖች አሉ ወንድሞች ገብተው ባለፈውም በቃ ይሄው ገብቷል። በቃ ከዴቭ ጋር ትላላችሁ። ይሄ ነው ዴቭ ከፈለክ ሌላ ጊዜ በቀጠሮ ማድረግ ይቻላል። እሺ ቆይ ፎሎ ልመልስልሽና ለሌላ ጊዜ በደንብ ስለማቀሽ እንትን ማለት ትችላለሽ። ባለፈውም ስለ ስዕላት ምናምን ስለተነሳ የሉትራን አስተምሮ ምናምን አንዳንድ ነገር ቤት ተነስቷል እና ከፈለክ ዴቭ አለ ሌሎችም አሉ በምትፈልግበት ሰዓት መምጣት ይችላሉ ለማለት ነው። በጣም አመሰግናለሁ። ቴንኪው ሀኔቾ። የኔ ሀሳብ ምን መሰለ፣ አሁን ወንድማችን ዳዊት መጥቷል፣ ሀኒ ያለች ሉትራና፣ ኤፍሬም አለ ፔንቴኮስታል ነው። ውይይቱ እምነት ብቻ የሚለው ላይ ነው። ብቻ የሚለው ላይ ነው ውይይቱ። እምነት ብቻ ነው እንጂ ገድላት፣ ድርሳናት፣ ካራ፣ ማራ፣ ቆሬ ምናምን እሱ ሌላ ጊዜ በሌላ ቶፒክ በምትፈልጉት ተከታተሉና አለ።
ቆይ አልጨረስኩም። ሌላኛው እያወራን ያለነው ደግሞ መጽሐፍ ቅዱስን ቤዛ አድርገን ነው እንጂ ገድላት ድርሳናት ላይ አለ። እኛ ገድላት ድርሳናት ሲጀምር የመወያያ መጽሐፍት ናቸውን ብለን ስለማናምን ሲጀመር በእነሱ ቤት ውስጥ አንገባም። ስለ መጽሐፍ ቅዱሱ ግን ዳዊት በሉትራን ዘንድ ያለውን እምነት ያስረዳን ይሆን በመዳን ዙሪያ ላይ ሳልቬሽን ከሳክረመንት አንጻር ለምሳሌ ፌዝ አለውን ሲሉ እነ ዴቮ እና ደግሞ ሳክሪመንትን ከሳክሪመንት አንጻር ምን እያሉ እንደሆነ እምነቱን ክሊርሊ ያስረዳን። ከዛ ኤፍሬም ባለ ጊዜም ክሊርሊ በመዳን ዙሪያ ላይ እና በሚስጥራት ላይ ያለውን አቋም እምነቱን ክሊርሊ ያስረዳን። ሶኔም ደግሞ እንደ አንድ ኦርቶዶክስ እምነቴን አስረዳለሁ። ለዳዊት እድሉን ስጠው። ከዛ ለኤፍሬም አንተ ማን ሆነ ደላዳ ይሆን ካሁን ዳዊት በጸባይ እናውራ። አትሊስት ሌትስ ቢ ፖላይት። ትልልቅ ሰዎች ነው። ኧረ ፖላይት ሆነ መጣሽ ሚታርገን ይላውራ። እሺ ሚታርገን ቢያንስ በትትና እናወራ እስኪ። ሰው ቤት ነው ያለነው። ኧረ እባክህ ተው፣ ሌላ ነገር እንዳታስወራኝ አንተ። ሚታርጋው ለምን ወደ ጸብ ትወስዱታላችሁ? ሚታርጋው አሁን እኔ ይገርምኛል። ኤፍሬም ጊዜ እሺ ሚታርገን ይላውራ። ለምን አግሬሲቭ ትሆናለህ? ሚታርግ አንተ ሳይሆን ቆይ እናስተካክለዋለን ማለት ይቻላል እኮ ይፋ አይደለም። ዮኒዬ እንደሱ ቢበራ ደስ ይለኛል። አይደለም አሁን የሚሰራው ይኸውልህ ነው። አሁን የሚሄደው አካሄድ ይቅር፣ ወርዱን አልጠቀመውም። የእንትን አካሄድ ነው የሚሄደው። ወርዱን ብጠቀመው ደስ ይለኝ ነበር፣ አልጠቀምም። አንተን ላለማናደድ አሁን ምንድነው ዳዊት ይምጣና የሉተራውያንን ያስረዳ፣ ኤፍሬም ደግሞ የእሱን ያስረዳ፣ እኔ ኦርቶዶክስ አለው ያስረዳ። ማን ደላዳ ያደረገህ አንተ? እያወራን ያለ ራሴን እምነት አስረዳ። በኢየሱስ ው ይገባል። ደግሞ ዳዊት እኮ ሉተራውያን አይደል እንዴ? አይደለ? ሉተራውያንና እኛ ወንጌላውያንን ለምንድነው ሉተራውያንና ለምን አይደለም? ዳዊት እምነቱ እንዳይናገር አንተ ለምንድን ነው የደበረ? ኤፍሬም ዳዊት እምነቱ ቢናገር አልከፈልኩኝም ሉተራውያንና ናቸው። ልዩነትም አለ። ቆይ አንዴ ልደት ሚውታር እንዴ ልዩነትም አለ። በሉተራውያንና በፔኔኮስታል መካከል ልዩነት አለ። ምንድነው እኔ ቅድም ያልኩ ሆኔ ከገባው ጀምሮ ምንድነው ያልኩ? አሁን ሉተራውያንና እኛ ኢሴንሻል በሆኑ ትምህርቶች ላይ ኢሴንሻል በሆኑ ዶክትሪኖች ላይ አንድ ነን። ልዩነት ያሉበት ቦታ አለ። ልዩነት ያለውን ብዬ ስለ ሳክርመንቶችም ቅድም ስንነጋገር ነበረ። ልዩነት አለ። እነሱ ትራዲሽንና እኛ ብቻ እነ ልደት እኮ ጋር አንድ ሆነው ኦርዛ ኦሪየንታል ኦርቶዶክስ ሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆነው እዚህ እኮ በነገረ ድነት ትምህርት ሲቀጣቀጡ ነው የሚውለው እያልኩ ነው። እሱ አንድ እንደሆነ አድርገው፣ እኛ ግን የተለያየን እንደሆነ አድርገው የሚስለው ነገር ትክክል አይደለም። እሱን ማስተካከል ካለበት ያስተካክላል። ምንም ሲል ግን እንደዚህ ከሆነ ሲል ምንድን ነው ለመዋሸት ያመጣው ነገር እውነት የሌለው ነገር አድርጎ አይደለም ልደትም ያመጣው። ስለዚህ ምንድን ነው እያለ ያለው አይ ሞር ዲቴሉን ለመናገር ስለ ሉተራውያን አይ ቲንክ ዴቭ የተሻለ ነው በሚል ነው። ተግባብተናል። ዴቭ የተሻለ እሱ የተሻለ ራሱ ያብራራል። ኦፍኮርስ ግን እኔ እያልኩ እንትኑ ራሱ ትክክል አይደለም። ኤፍሬም የራሱን ያስረዳ፣ ዳዊት የራሱን ያስረዳ ሉተራን ስለሆነ፣ እኔ ደግሞ ኦርቶዶክስ ብሎ ሁለት አድርጎ ከፍሎ እሱ እንደ አንድ እንትን ብሎ የሚያቀርበው ነገር ትክክል አይደለም። እኛ ወንጌል አማኞች ነን። ስለዚህ ሰውራ ይገባል። አሁን ደግሞ አይደለም። እሺ ያ ነገር ትክክል አይደለም ተብሏል። ኦኬ ወደ ትክክል ወደ ሆነው እንሄድ። ትንሽ ዴቭ አብራርቶ ወደ አንተ እንምጣ። እንደዛ ነው እያልኩ ትንሽ አይዲያውን ለማወቅ ልደት አንዴ አይዲያውን ለማወቅ አካሄዳል። አይ ኖ እንደዛ አይደለም። እኛ ፖለቲክስ እንዲሰራ አልፈቅድለትም እኔ እያለው ማለት ነው። እንደዛ አይደለም። እኛን አሁን አፕሮች ማድረግ ያለበት እንደ ወንጌል አማኝ ነው እንጂ እንደ ሉተራን እና ፔንቴኮስታል ምናምን። ኦፍኮርስ ሉተራን ነው እሱ፣ ፔንቴኮስታል ነኝ። ግን እኛ ኢቫንጀሊካል ነን። የእንትን ልዩነት አይደለም ያለን እኛ ኢሴንሻል የሆነ ዶክትሪን ትክክለኛ ልዩነት አለ እንዴ? በደንብ ልዩነት አለ ማብራት። ኦኬ ልዩነት፣ እሱን ልዩነት ካልክ ለምሳሌ እኔ እምነትን በቃል በኩል ስል ዴቭ ደግሞ በቃል በኩል አይደለም ሳይል በቃልም በኩል ነው ደግሞ በሳክራመንቶችም በኩል ነው የሚለውን እሱ ልዩነት ነው ኢሴንሻል ነው ካልክ እነ ልደት እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት እነ ልደት እዚሁ ቲክቶክ ላይ ያሉት መምህራን ኦኬ ሰው ሁሉ ድነዋልና አልዳንም በሚል መሰረታዊ በሆነ ነገር ልዩነት ጨረስና ድምፁን ከተባለው ጋር ሰው አለ እኮ ታች የሚመለከት የሚታዘብ እኔም ላውራ የሚታዘባል ሰው ድነዋል። ዮኒ እዚሁ ልደተ ቃል በሁለት የተከፈሉ ናቸው። ሁሉም ሰው ኢየሱስ ሲሞት ሁሉም ድነዋል ብለው ያምነዋሉ። ኦኬ እንደገና ደግሞ የነ ልደት አንጃ ደግሞ ምን ይላል? አይ አይደለም
ሰው አዳማዊ ማንነቱን አልቆ ክርስቶሳዊ ማንነቱን የሚይዘው በክርስቶስ ኢየሱስ ሲያምን ነው እንጂ ኢየሱስ ስለሞተለት ብቻ አይድንም ይላል። ኢየሱስ በስጋው ፍጡር ነው አይደለም፣ ቅጥቅጥ አለ። መሰረታዊ በሆኑ ነገሮች እነዚያውም መሰረታዊ ነገሮች ናቸው። ይሁንዬ እነዚህን ልዩነቶች ጉያው ስር ከቶ መጥቶ አሁን ዴቭ በሳክረመንት በኩል ይላል ሚንስ ኦፍ ግሬስ ነው ይላል፣ ኤፍሬም ደግሞ በቃሉ በኩል ነው ብሎ እሱን እንደ ትልቅ እንትን ባንዲራ ይዞ ለማውለብ እሱ የእኛ ትራዲሽን የተለያየ ነው፣ አስረድተናልኛ። አሁን አፕሮች ሲያደርግ ስንወያይ የምንወያየው እኛ እንደ ወንጌላውያንና እንደ ኦርቶዶክስ ነው እንጂ ሉተራን ፔንቴኮስታል የሚባል ሌላ ሃይማኖትና ኦርቶዶክስ ምናምን ብሎ እንደዛ አልፈቅድለትም። አንተ ሳትሆን አሁን ለምሳሌ ዴቭን መጠየቅ ይቻላል። አሁን ዴቭ ራሱ በዚህ ነገር ላይ አንድ ሆናችሁ ነው የምንነጋገረው ወይስ ሉተራን ራሱን የቻለ ሆኖ ነው የሚናገረው? ዴቭ እስቲ አንድ ነገር በላይ በዚህ ዮኒ ራሱ